ብትከላከልኝ አንዱን እስኪ የሚጨምረውና ብዙ ታሪካዊ ምክንያታት አሉ። ናይ ግብጽ ደገፍ ለኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዳነሩ ኮይኑ ለኤርትራ ከም ሞቋጤ ኢትዮጵያ ቅሳነት መኽሊ መሳሪያ ይንበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ለኢትዮጵያ ስራ ለመስጠት ኤርትራ ነጻነት አትረክሞ ሉላውነት አረጋግጣ ክትነብር ትኽእል ዝብል ሐሳብ አይነበረን። ኤርትራ ነጻ ሀገር ትሆናለች ሉዓላዊ ሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ጸገም ግብጽ ናይ ኒል ማይ ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝብሉ ቁጥጥር ናይ ግብጽ ብዘይ ምርግጋ ናይተን አውስቲ ማይ በከሰሉ ቦታ ዘሎ ሀገራት መጣ ይልም ይዝብል እምነት ነይሮም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታው ጠማምታ ተመይሩ ማህቢሉ አብናይ ግብጽ ፖለቲከኛታት ናቱ ታሪክ አለው። የግብጽ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ከለውጥ በኋላ መከላከያ ከለውጥ በኋላ ሪፎርም መደረግ አለበት ብለን ወደ ሪፎርም ገብተን ነበረ። ወደ ሪፎርም ገብተን በርካታ ስራዎች ሰርተናል። እነዛ ስራዎች ግን እየተደመሩ አሁን ያሉበት ደረጃ ሪፎርም ሳይሆን ትራንስፎርሜሽን ነው እያደረግን ያለ ነው። ሂደቱ በሪፎርም የተጀመረው ሂደት በራሱ ትራንስፎርሜሽን ነው የሆነው። መከላከያ በአስተሳሰቡ ከድሮ የነበረው መከላከያ የተለየ እንዲሆን ከፍተኛ አመታት የጠየቀ ስራ ተሰርቷል። ይሄ ማለት መከላከያ አገራዊ ሰራዊት እንዲሆን ገለልተኛ ሰራዊት እንዲሆን የኢትዮጵያን ብሔራዊ ጥቅም ብቻ